በመጨረሻ አጨቃጫቂውን ቪዲዮ መሰረት በማድረግ ሼኩ ድጋሚ ምላሽ ሰጥተዋል። ይቅርታ ነው ያሉት ወይንስ አስተባበሉት? የምንሰማው ይሆናል ማለት ነው። በቅድሚያ ግን እቺ ሴት የምትመለከቱት አጥፋ ረጂብ ሳህል ትባላለች። ኢራናዊ ነች። ምንድነው መሰላችሁ ታሪኩ? ገና በህፃንነቷ እናቷ በመኪና አደጋ ትሞታለች። ወንድሟ ደግሞ 5 ዓመት አካባቢ። አባቷ ሱሰኛ ይሆናል። በጣም ሱሰኛ ነው። እሷን ቤት ውስጥ ማንም ይንከባከባት አልነበረም። በዚህ ምክንያት የአእምሮ ችግር እንደገጠማት ይነገራል። እና በ13 ዓመቷ የ50 ምናምን ዓመት ሽማግሌ ጋር መኪና ውስጥ ተገኘች። በዚህም መሰረት እንዴት ሴት ልጅ ከወንድ ጋር መኪና ውስጥ ትገኛለች ተብላ ተገረፈች፣ ተደበደበች። በህግ ማለት ነው፣ በሸሪያ። ከዛ በ16 ዓመቷ ደግሞ ዘሙታለች ተብላ ፍርድ ቤት ቆመች። የሚከራከርላት ወንድም እናት የለም። አባቷ ኃይለኛ ሱሰኛ ነው። በዚህም መሰረት ፍርድ ቤት ውስጥ ለማስረዳት ብትሞክርም ሊሰማት አልቻሉ። ሸሪያ ነው፣ እስላሚክ የሆነ ህግ ስላለ ማለት ነው፣ እስልምናው ስለሚመሩ። ከዛም እድሜዋን 22 አባት ህጉን ከፍ ለማድረግ እሷን ለመቅጣት ማለት ነው። ገና በ16 ዓመቷ ልጅቷ ለማስረዳት ብትሞክር ሊሰማት ስላልፈለገ ዳኛው ተናዳ ሂጃቧን አወለቀች። ይሄ ህጉን ንቃለች ምናምን ብለው የሞት ፍርድ ፈረደባት። ከዛም አደባባይ ላይ የተጎተተ ተወስዳ ተሰቅላ ተገደለች። ምስክርነቷ ተቀባይነት ስለሌለው ሴት ልጅ ማለት ነው። እና ሰሞኑን አንድ ቪዲዮ አፍሪካ ቲቪ ላይ የተጠየቀ ነበረ። ባሌን ሲዘሙት አግኝቼዋለሁ ምን ላድርግ ስትል አርፈሽ ተቀመጭ ትገረፊያታለሽ ነው ያሏት። ይሄ ታሪክ እንደተከሰተ በዛው ላስታውሳችሁ ብዬ ነው። ታዳኝ ሼክ አሁን ድጋሚ ተጠይቀው ነበር። በእርሶ ፈተዋ ምክንያት ቲክቶክ ተናውጧል ሲባሉ ያሉትን እንስማው። አንድ ጥያቄ ሰሞኑን በማህበራዊ ሚዲያ ላይ ትንሽ አቧራ የቀሰቀሰ ጥያቄ እንዳለ ተነግሮኛል። በደንብ አልሰማሁትም፣ ግን ጥያቄውን ሰምቻለሁኝ። ምን ላይ እንደሆነ በእኔ ላይ የተነሳው ነጥብ ብዙም አልገባኝም። እሱ ምንድነው? የሆነች እህታችን ባሌን ከሴት ጋር አገኘሁት ይሁን አለችኝ እና ልፍታወይ ነው። በዚህ ላይ የተለያዩ ትችቶች እየተጻፉ ነው። ምንድነው መሆን የነበረበት የሚል ጥያቄ ሌላ መጥቶልኛል። ወላሂ ሌላ ጥያቄ እኔ ምንም አላውቅም። ዳኛ በሆን ዳኝነት እርምጃ መውሰድ የምችል ለዳኝነት ባለ ተቀመጥኩበት ቢመጣ የማጣራት እርምጃ ይወሰዳል። ማንም ሰው በታሪክ ውስጥ የባልና የሚስት ግንኙነት አይነት ከሌላ ሴት ጋር ግንኙነት ሲያደርግ ወይም ከሌላ ወንድ ጋር ስታደርግ አገኘን ብለው ሸርጡ ተሟልቶ እርምጃ የተወሰደበት ታሪክ ክስተት የለም ነው የሚባለው። አላህ Subhanahu Wa Ta'ala እዚህ የወንድና የሴትን ግንኙነት በገሃድ እየተሰራ ሰዎች ሊያዩትና ለምስክርነት ሊበቁበት የሚችል ሁኔታ በፍጹም አልተፈጠረም። ሲፈጠርም ሰዎች ይህንን ስራ የሚሰሩት በድብቅ ነው፣ ተጠንቅቀው ነው። አንድ ሰው ሊያቸው ይችላል፣ ሁለት ሰው ሊያቸው ይችላሉ። እንደ እስላም ግን አርባዓት ሽሁር ነው፣ 4 ምስክሮች ነው መታየት ያለበት። 4 ምስክሮችም በትክክል መርፌና ክር ሆነው አይተናቸዋል፣ ግንኙነት ላይ ያሉ አይተናቸዋል ብለው መመስከር አለባቸው። ያ ካልሆነ አይተናል ባዮችን ነው ወደ ችግር የሚጋብዛቸው። በእስላም ታሪክ ውስጥ እርምጃ የተወሰደባቸው ህጉ የተተገበረባቸው ሰዎች በራሳቸው መተው አርገናል ፈጽመናልና አጽዱን ወንጀል ውስጥ ገብተናል ብለው በማመናቸው ነው። ከዚያ ውጭ ግን እኔ የትላይ እንደተሳሳትኩ ራሱ አልገባኝም። ምን ማለት ነበር? እንግዲህ እንደሰማችሁት ነው። ሼኩ ግራ ተጋብተዋል። የሰጠውት ምላሽ ትክክል ነው፣ ለምንድን ነው የተቃወማችሁኝ እያሉ ነው። ሙስሊሞች አስተምሮታቸውን ስለማያውቁ እንኳን እኛን የገዛ ሼኮቻቸውን እውነተኛውን አስተምሮ እየተቃወሙ ነው። በነገራችን ላይ ይኸው እስልምና ከመጣ መሐመድ ከመሰረተው ወደ 1400 ዓመት አለፈው። አንድም 4 ወንዶች መርፌና ክር ሲሆኑ አየን ብለው የመሰከሩ የሉም። በዚህም መሰረት በእስልምና ውስጥ ዝሙት ተሰራ የሚል ህግ አልተላለፈም። አንድ እንኳን አልመጣም። አንድ ራሱ ዘሙች ያለው ካለው በስተቀር 4 ምስክር ተገኝቶ ፍርድ የተፈረደበት የለም። በዚህ መሰረት ፍርዱ ወይም ህጉ ምን ያህል ኢሬሌቫንት እንደሆነ ማይረባ ተራ ሰው ሰራሽ እንጂ ከፈጣሪ የመጣ እንዳልሆነ በዚህ ማወቅ ትችላላችሁ።
ኢስላም ማለት ማለት ነው። ኢስላም ማለት ጸረ ሰላም ማለት ነው። ቶፒኩ ላይ ገባ አይታላ። እሺ ማስረጃ አምጣ። ኢስላም ማለት ትርጉሙ ጸረ ሰላም መሆኑን ማስረጃ አምጣልኝ። ማለት በስሜት ማውራት የለብንም ብዬ አምናለሁ። ማለት ኢስላም ማለት ትርጉሙ በመጽሐፍቶቻችን በስተክክል የተቀመጠ ነገር ሆኖ ሳለ አንተ ግን ኢስላም ማለት ጸረ ሰላም ነው፣ ይሄ ኢቲካል ነው ብዬ አላስብም። ማለት ስናወራ ኢቲካሊ ብናወራ አሪፍ ነው ብዬ አስባለሁ። ማለት ችግር የለውም እኔ ስሜታዊ ባንሆን ጥሩ ነው። ስሜት ጥሩ አይደለም፣ ወደ ጥሩ መንገድም አይመራም። እና ምንም በደንብ አስተውል። መሐመድ የተላከው ሊያሸብር ነው አይደለ? አይታላ። ለምንድን ነው እንደዚህ ማለት ለምንድን ነው እስልምና በመሐመድ ይገለጻል? ልስጠሃ አውሽዩ ሱራ 8 60 ክፈትልኝ። እኔ ዝም ብዬ ማውራ መስሎ ነው እንዴ? ተከታዮቹ ልታሸብሩ እንድትዘጋጁ ነው። መሐመድ ደግሞ ሊያሸብር ነው የተላከው። ከሌሎቹ ምን ለይበት? እኔ አስፈራሪና አሸባሪ ነኝ ብሏል። ስለዚህ ጸረ ሰላም ነው ብለህ ምን ይከፋል? ሱራ 8 ስንታልከኝ ይፈል አንብቤው አስረዳሃለሁ። ታገሰኛለህ። ምንም አታስረዳኝም። ጠየቀኝ፣ አብራራላለሁ። የጠየቀውን መረጃ አዘጋጅ። አሁን መልእክተኛ ኢትዮጵያ ውስጥ የተላከውን አዘጋጅ። አንተ አይኮን አምጣና ከዛም በኋላ እናወራበታለን። አምጣውና ከዛም በኋላ ደግሞ ሳስረዳ ደግሞ አረብኛው አምጣልኝ። አዳምጣ። እሺ አማርኛው ለምብና አረብኛው ተነባለ። ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶችም የቻላችሁትን ሁሉ በእርሱ ያለ ጠላትና ጠላታችሁን ሌሎችንም ከእነርሱ በቃ ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃን የምታሸብሩበት ስትሆኑ አዘጋጁላቸው። ከማንኛውም ነገር በአላህ መንገድ የምትለግሱትም ምንዳው ወደ እናንተ በሙሉ ይሰጣል፣ እናንተም አትበድሉም ይላል። አረብኛው ከፈለክ ያው ኦኬ የምትሉባቸውን የምታሸብሩባቸውን ሙስሊም 523 ኤን ክፈትልኝ። ሰዎችን ለማሸበር የተነሳ ሃይማኖት ሰላም ነው ልልህ አልችልም። አሸባሪ ነው እንጂ። እፎይ ለምንድን ነው ከአንዱ ወደ አንዱ ምን ዘለው? በደንብ ላስተምርህ ነው። ሳይ ሙስሊም ስንታልከኝ እፎይ ሳይ ሙስሊም 523 ኤ ላይ ለምን ቁርአኑን እናውራ? ለምን ተዘለለ? ቁርአኑ ላይ ያለውን ነው ማከፈት ነው። አሳየነህ እኮ አንብበው አንዴ። እሺ ሰሂህ ሙስሊም እፎይ አዳምጥ። ቁርአኑን አመጣህ አይደለ? ቁርአን ማብራሪያ ጠየቀኝ። አንድ ላይ አድርገህ ትመልሳለህ። አይደለም፣ አይ ችግር የለውም። አንዳንድ አትረበሽ። እሺ ሰሂህ ሙስሊም 523 ኤ ማለት እኔ እንጃ እኔ ቀጥላም። እሺ the book of mosques and place of prayer ይላል። አቡ ሁረይራ reported that the messenger of Allah ይላል። አቡ ሁረይራ እንደዘገበው I have been given superiority over the other prophets in 6 respects ይላል። ምን አለ መሐመድ? ከሌሎች ነቢያት በስድስት ስልጣኖች ወይም በእነሱ ላይ የበላይ በስድስት ነገሮች ሆኛለሁ ይላል፣ ወይም ተሰጥቶኛል ይላል። I have been given words which are concise but comprehensive in meanings ይላል። I have been helped by terror in the heats of enemies። ምን ይላል? ስድስቱን እየዘረዘረ ነው። አንደኛው ይላል I have been given words which are concise but comprehensive in meaning ይላል። በጣም ትርጉም የሚሰጡና ቀጥተኛ የሆኑ ቃላቶችን ተሰጥቶኛል ይላል። ከዛ ደግሞ I have been helped by terror ይላል። ይሄ በምንድን ነው? በማስፈራራት ወይም በጦርነት እንትን እገዛ ተሰጥቶኛል፣ ኃይል ተሰጥቶኛል ይላል። in the hearts of enemies በጠላቶች ልብ ላይ አስፈራሪነት ይበቃናል። ስለዚህ ሽብርን ጠላቶች ላይ በሽብር እንትን እንድል ከሌሎቹ ነቢያቶች ያልተሰጣቸው እኔ ምንድን ነኝ? ሌሎቹን ማስፈራራ ማሸበር ነኝ። ቁርአኑም ላይ ሌሎቹ የምታሸብሩባቸውን ተዘጋጁላችሁ። ወደፊት እንኳን ማታቋቸውን እንኳን መሳሪያ ተዘጋጅታችሁ ተቀመጡ ለምታሸብሩበት ካለ ይሄ ሰላም ሃይማኖት ነው ልላ አልችልም። የአንተን ዲፊኒሽን እዛ ሽንት ቤት ትከተዋለህ። ቶፒኩ እንመለስና ስለዚህ ወደ የሀገሩ ነቢያቶች መልእክተኞች ከተላኩ ለኢትዮጵያ የተላከው ማን ነው? ቁጡብ ነኝ